ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ መልአኩ ቅዱስ ዑራኤል ዕለተ በዓሉ ነው፣ ወርሃዊ ክብረ በዓሉ ነው። እንኳን አደረሳችሁ። ቅዱስ ዑራኤል በያላችሁበት ሁላችሁንም ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቅልን። ትላንትና እንግዲህ ያው የማርያም ክብረ በዓልን ዓመታዊ ክብረ በዓልን ሲያከብሩ ብዙ ኦርቶዶክሳውያን እንደሞቱ እንደተጎዱ ሰምተናልና እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኑርልን፣ ነፍስ ይማር፣ ለቤተሰቦቻቸው ደግሞ መጽናናትን ያደልልን። እግዚአብሔር ይመስገን። ጽድቅ ቦታ ሄዶ ማረፍ መልካም ነገር ነው። በእውነት ሰው ብዙ ክፉ ነገርን እየሰራ ብዙ ክፉ ቦታ እየዋለ እያደረ ህይወቱ ያልፋል እና የነሱ ለየት የሚያደርገው ጽድቅ ቦታ ሄደው አምላካቸውን እያመለኩ እያመሰገኑ ነውና ወደሱ የተጠሩት ሁላቸውንም እግዚአብሔር አምላክ የሞቱትን ሁሉ ነፍስ ይማርልን፣ ለቤተሰቦቻቸው መጽናናትን ያድልልን እላለሁኝና ያው ደግሞ ሄለንንና ትላንትና ያየሁትን ቪዲዮ ይዤ መጥቻለሁኝ። በእውነት እኔ አላቅም፣ መድኃኔዓለም የሚወቀው የእውነት እንትናዬ ያብ ፍቅረኛ አለው ብሎ ነው እንግዲህ ልዑል ይዞ የመጣው። እንግዲህ ልዑል ማለት ከአብን በፊት ከያብ ስራ በፊት ከሄለን ጋር የነበረ ሰው ነው፣ እናውቃለን። በጣም ጓደኛሞች ናቸው፣ እናውቃለን። አሁን ግን ያብ በሄለን ህይወት ውስጥ መጥቷል እና እንግዲህ እሱ የእውነት ጓደኝነቱ አስገድዶት ከሆነ ወይ ደግሞ ሄለንን እንደ እህቱ የሚያያት የእሷን ጉዳት የማይፈልግ ከሆነ አሁን ላይ ሳይሆን ይሄ ያ በሚባለው ቀለበት አደርግልሻለሁ ከቤተሰቦች አስተዋውቅሻለሁ ብሎ አሁን ልቡ ውስጥ ያለውን ነገር ለሄለን ሲነግራት ሳይሆን እሱ ስለ ያብ ማጣራት የነበረበት ልዑል እዚህ ደረጃ ውስጥ ከመግባታቸው በፊት እሱ ማን ነው ደግሞ ማጣራትም አይጠበቅበትም። በሄለን ጉዳይ እንደው እንዳትወድቅ ከፈለገ እሺ መልካም ነገር በማሰብ እሺ ይሁን እንበል። እንደው ወንድማዊ ግዴታ ጓደኝነታዊ ግዴታ ይዞት አጣራ እንበል። እንደው ማጣራትም ካለበት አሁን ላይ አይደለም። ትናንትና መጥቶ ቀለበት አደርግልሻለሁኝ ተዘጋጂ ብሎ ሲነግራት ነው እንዴ የእሱን ነገር አጣርቶ ከጀርባው ዞሮ ዞሮ መጥቶ ዛሬ ቪዲዮ የሚሰራልን ለኛ ፍቅረኛ እንዳለው አጣርቻለሁ ብሎ የሚናገረው? በፊት የት ነበረ? የሄለንን መልካም ቦታ መውደቅ ከፈለገ ጥሩ ነገር እንዲገጥማት ከፈለገ የአብን ምንነት የአብ ስራን ምንነት ማወቅ ከፈለገ ማለት ነው ለምን በፊት ገና አብ ሄለንን የአብ ስራ ሄለንን ለፍቅረኝነት ሲጠይቃት ወይ ደግሞ የወደፊት ሚስቱ እንድትሆን ሲጠይቃት የዛን ሰዓት አዝማሚያውን ሲያይ መቼም በጣም የቅርብ ጓደኛሞች ሆነዋል አሁን አይደለ ያቡና ልዑል። ለምን በፊት አላጣራም? ለምን ይሄ ልጅ ማን ነው? ሄለን ብቸኛ ሰው ናት፣ ምንም አታውቅም፣ ያላትን ሁሉ ታምናለች ብሎ ካሰበላት ለምን ነው በፊት ሄዶ ያልጠየቀው? አሁን ላይ ያብ መጥቶ ቀለበት አደርግልሻለሁ ብሎ ሄለንን እንደዛ ደስ ሲያሰኛት ሲያስደስታት ለምንድን ነው ወጥቶ መጥቶ የሚዘባርቀው? እንደገና ደግሞ ሄለን ማወቅ ያለባት አሁንም የአብ ታሪክ የባለፈ ታሪክ ነው። ጓደኛም ካለው አግብቶ የፈታም ከሆነ ልጅም ካለው የባለፈ ታሪኩ ነው። ከሷ ጋር እያለ ግን የሆነ ነገር ካደረገ የዛን ሰዓት እሱ መጠየቅ ትችላለች። እሷን እዚህ ጋር ተስፋ እየሰጠ ነገ ጠዋት ሄዶ አንድ ሴትን ይዞባት ከመጣ ወይ ደግሞ በእሷ ላይ እንትን ካለ ይሄ ያስኬዳል፣ ልትጠይቀው ትችላለች። ግን ይሄ የልዑል ይዞ የመጣው የባለፈ ታሪክን ነው። የባለፈ ታሪክን ነው ልዑል ይዞ የመጣው። ምክንያቱም ፍቅረኛ ነበረችው ይሄ ልጅ ተቷትወው ሊሆን ይችላል፣ በቃ ትቷታል። ይሄ የባለፈ ታሪኩ ነው እንጂ አሁን ሄለንን ይዟት ከሄለን ጋር ሆነው ተስፋ እየሰጣት ከሷ ጋር ብዙ ቅድ እያቀደ ያደረገው ነገር የለም እና ምንም የሚገርም ነገር የለም። በባለፈ ክረምት ቤት አይሰራም አይደል እንዴ? አሁን ልጁ የወደፊቱን ሄለንን እየያዘ የወደፊቱን እያሰበ ነው ያለው። እንግዲህ የተረዳ ነው ይሄንን ነው። በድብቅ ደግሞ ሄለንን እዚህ ጋር ተስፋ እየሰጣት ሌላ ጓደኛ ኖሮት ከሆነ ይሄንን አናውቅም፣ እግዚአብሔር ይወቀው። ዞሮ ዞሮ የእውነት አሁንም ተጎጂዋ ይሄ ነገር ከሆነ ማለት ነው ተጎጂዋ ሄለን ናት። የእውነት ሌላ ማንም ሰው አይደለም እና
ማጣራት ያለበት ከነበረበትም ልዑል አሁን አይደለም በፊት ከሄለን ጋራ ገና እንደዚህ አዝማሚያ ሲኖረው መቼም አንድ ሰው ያስታውቃል አይደል? የዛን ሰዓት ይሄ ልጅ ማን ነው ሄለንን ሊጠቅም ነው ወይስ ሊጎዳ ነው ብሎ ማጣራት ነበረበት። አሁን ላይ ደርሰው ሰጥቷት ምናምን ነገር እኛም ጥሩ ነው ብለን ተቀብለን እየጠበቀን እያለ መጥቶ ፍቅረኛ አለክ ምናምን ነገር ይሄ አያስኬድም። ፍቅረኛ ቢኖረውም ጨርሶ የመጣው ጉዳይ ከሆነ ሄለን ተስማማለች። ያልጨረሰው ጉዳይ ከሆነ ያው ጉዳታኑን ዋጥ አድርገው ትርቋለች። በቃ ሌላ ምንም ነገር የለም። ግን እንደዛ ከሆነ በጣም ነው ማዝነው። ማርያምን በጣም ነው ማዝነው የእውነት። ግን እግዚአብሔር እንደዚህ አያደርግ። እንደው በፕራንክ ብለው በድራማ ብለው እንደው መቼም እኛ ብንበሳጭባቸውም ድራማቸውን ይዘው እየመጡ እንደው ልባችንን ቢሰብሩትም እንደው በድራማው ይለቅ፣ የእውነት በፕራንኩም ይለቅ፣ ችግር የለብንም። ግን ብቻ አንድ ሰው በቃ ተስፋ ተሰጥቶት በቃ ሊሆንልኝ ነው ብሎ ከልቡ ግጉት ብሎ ሲጠብቅ ሳይሆን ሲቀር የሚሰማኝ ስሜት እኔ ሌላ ሰው የሚሰማው ስሜት ሄለን የሚሰማታል። ስለዚህ ያ ስሜት እንዲሰማት ስለማንፈልግ ነው ለምን ይሆናል ብለን ወተን የምንናገረው እና ያ ነገር እንዳይሆንባት እግዚአብሔር አምላክ እንደው በቃ እርፍ የምትልበትን ይስጣት። ጉጉት መጥፎ ነው በእውነት። በተለይ አንድ ሰው ይሳካልኛል ይሆንልኛል ብሎ ተፍ ሲል ህይወቱን ኑሮውን መስመር ለማስያዝ ተፍ ሲልና ሳይሆንለት ሲቀር በሆነ አጋጣሚ በቃ የሆነ ከት ሲደረግበት በጣም ስለሚያዝን ልቡ ይሰበራል አይደለ? ሁላችንም የገጠመን ነገር አለ ይኖራልም፣ ተሰብረንም እናውቃለን አይደለ? ስለዚህ ይሄ ነገር ሄለን ላይ እንዳይሆን እግዚአብሔር እንደው ይሄ ያመጡትን ድራማ በድራማ ይለቅ፣ በፕራንክ ይለቅ፣ የእውነት አይሆን እና ስለባለፈ ታሪክ ደግሞ ሄለን ያብን መጠየቅ አትችልም። በእርግጥ መናገር አለበት እንዲህ ነበረኝ አሁን የለም አቁሜያለሁ። ይሄ ትክክል ነው። ምክንያቱም ያለውን ነገር ሰው የበፊቱን ታሪኩን አዲስ ከምትመጣው ጓደኛው ጋር ወይም ሚስት ጋር ወይ ደግሞ አዲስ ከምታገባው ባሏ ጋራ መነጋገር አለባት። እንደዚህ ነገር አለኝ ይሄ ይመችሃል ያስኬድሃል ወይ? አዎ ከተባባሉ ተስማምተው ይቀጥላሉ። ካልሆነ ደግሞ ይቋረጣል። ምክንያቱም ተደብቆ የሰቀቀ ኑሮ ነው የሚሆነው። በጓደኝነት የሚኖሩ በፍቅረኛ አማቾች ነገር የሚኖሩ በትዳር ውስጥ የሚኖሩ ተጋብተው እነዚህ ልጆች እሷ የደበቀችው ነገር ካለ እሱ የደበቃት ነገር ካለ የሰቀቀ ኑሮ ነው የሚሆንበት። ነገ ጠዋት ታወቀብኝ አልታወቀብኝ ከታወቀብኝ ምን እባላለሁ ምናምን ነገር ምናምን በቃ የህሊና ረፍትም አይኖርም። የእውነቴ ነው። ስለዚህ የባለፈ ታሪክ ካለው ፍቅረኛም ኖሮት ከሆነ ለሄለን ትክክለኛውን ነገር ነግሯት ፍቅረኛ ነበረኝ በቃ ይሄ የባለፈ ታሪክ ነው። ማንም ያሳለፈው ነገር ነው። በያብ ላይ ብቻ አልተጀመረም። ሄለንም ደግሞ የባለፈ ታሪክ ስለሆነ የምትፈልገው ያሁኗን በቃ ያሁኑን ማንነቱን ነው እንጂ የባለፈውን አይደለም። ስለዚህ በዚህ ተስማምታ ያብ ያመጣውን ይሄ የፌክ ድራማውን ሄለንም ብትሆን ከት አድርጋ ከት ስላችሁ ደግሞ ማጣራትም አይከፋም። ምክንያቱም እንደዚህ ዘለቅ ሳይባል የበለጠ ነገር ውስጥ ልቅ ብላ ሳትገባ አጣርታ ማወቅም አይከፋም። ስለዚህ የባለፈ ታሪክ ከሆነ በባለፈው ያከትማል። አዲስ ምዕራፍን ከፍታ ከሱ ጋራ ወደፊት ነው መራመድ ያለባት እንጂ ማንም ባመጣው ነገር አሁን ትናንትና ያደረገችው በጣም ጎበዝ ናት። ማርያምን አስተዋይ ልጅ ሆናለች። ለምን ምናምን ነገር ብላ ትጮሃለች ብዬ ነበር የጠበቅኩት ገና ስትመጣ። ግን በቃ እግዚአብሔር አስተዋይ በቃ እውነት አስተዋይ ሆናለች። በቃ አላምንም ነው ያለችው። ይሄ የባለፈ ታሪክ ነው ያለችው እና እውነቷን ነው። አሁን ላይ ሆኖ ግን የሆነ ዝባዝንኬውን ይዞባት ቢመጣ ማርያምን እኛም በስድብ አንለቀውም። መቼም አጠገቡ ሆነን የሆነ ፊልማ ባናረግም የስድብ ፊልማ መቼም ይኖራል አይደለ? እና ስለዚህ የባለፈ ታሪክን የባለፈ ነው። ከሄለን ጋር ያሉ ግን ሄለን ጋር አንድ ነገር የራሷን ውሳኔ ወሰና ቁርጥ አድርጋ አሽቀንጠራ ትጥለዋለች። ችግር የለባትም። ግን ያ በሚባለው ሰውዬ የእውነት ሄለንን የሚወድ ከሆነ ማለት ነው ጥሩ ነገር ላይ ነው ያለችው። በቃ ይስመር ብሎ ዝም ብሎ መተውን ያለበት እንጂ ከዚህም ከዛም ትርክሚርኪ ዝባዝንኬ እያመጣ ፍቅረኛ ምናምን የባለፈ ታሪክን እያነሳ የልጅቷን ልብ ወይ ደግሞ ሌላ ነገር እንድታስብ አያድርግ። ይሄ ጥሩ አይደለም። ይሄ የወዳጅነት አይደለም። የእውነት ይሄ ምቀኝነት ነው። ወዳጅ መስሎ ጠላት ሰው አለ አይደለ? እንደዛ ነው። ዝባዝንኬውን እየለቃቀመ እየመጣ በቃ እኛንም እንድንናደድ አያድርገን። ሁለቱ ልጆች ተስማምተው መቼም ባይስማማበት ባያምንበት ቀለበት ደረጃ አይደርስም ያሉ አይደል?